እንደ ልባችን ትርታው ባይሰማንም እንደ ሳምባችን ስንተነፍስ ባይታወቅንም ድምፅ አልባው የሰውነታችን ወሳኝ ክፍል ስለ ጉበት ነው ማወራችሁ። ጉበታችን ምን ይሰራል? ችግር ላይ መሆኑን እንዴት ማወቅ እንችላለን? እንዲሁም ጤናማ ጉበት እንዲኖራችሁ ማድረግ ያለባችሁትና ማስወገድ ያለባችሁትን ነገሮች በዝርዝር እንመለከታለን። ለቻናሌ አዲስ የሆናችሁ እንኳን ወደ ቻናሌ በሰላም መጣችሁ። ይሄ ዶክተር ኢሳይ እባላለሁ። እንደዚህ ጠቃሚና ትምህርታዊ የሆኑ የጤና መረጃዎችን እያዘጋጀሁ እያቀረብኩላችሁ ይገኛለሁ። ለመከታተል እንዲመቻችሁና ቤተሰብ ለመሆን ሰብስክራይብ አድርጉ። ጥያቄ ካላችሁ ደግሞ በኮሜንት አስቀምጡና በቪዲዮ መልክ ተመልሼ የሚመጣበት ይሆናል። ጉበታችን ስራው ምንድን ነው? በሰውነታችን እጅግ በጣም ወሳኝ የተባሉ የሰውነት ክፍሎች አሉ። ቫይታል ኦርጋንስ የምንላቸው ማለት ነው። ለምንድን ነው እጅግ በጣም ወሳኝ ያልናቸው? ሁሉም የሰውነታችን ክፍል ለሰው ልጅ አስፈላጊ ናቸው ወይም በህይወት ለመቆየት አስፈላጊ ናቸው። ነገር ግን ከነዚህ ከአምስቱ ሰውነት ክፍሎች ውስጥ አንዱ ቢጎል የሰው ልጅ በህይወት ሊኖር አይችልም። ከዚህ የተነሳ ቫይታል ተብሏል። እነዚህም አእምሮ፣ ልብ፣ ሳምባ፣ ጉበትና ኩላሊት ናቸው። ከነዚህ አንዱ ቢጎል የሰው ልጅ በህይወት ሊኖር አይችልም። ለምሳሌ እጅ ባይኖር፣ እግር ባይኖር፣ ጆሮ ባይኖር፣ ጥርሱ ቢራገፍ፣ አንጀት ቢቆረጥ፣ ጮጋራው ቢጠፋ፣ መራቢያ አካላት ቢጠፉ ሰው ልጅ በህይወት ይኖራል። ከነዚህ ውስጥ ግን አንዱ ቢጎል ሰው በህይወት ስለማይችል ቫይታል ኦርጋንስ ተብሎ ይጠራሉ። ከነዚህ ውስጥ እንግዲህ ጉበት አንዱ ነው። ጉበትን ከሌሎችም ለየት የሚያደርግ ባህሪ አለ። ለምሳሌ አእምሮ የሚሰራው የራሱ ስራ ድርሻ አለው። መረጃ መቀበል፣ ሌሎች ሰውነት ክፍሎችን ማዘዝ፣ ዳታ ፕሮሰስ ማድረግ፣ ብዙ ውስብስብ የሆኑ ስራዎች አሉ። ነገር ግን ውስን ናቸው ስታስቡት። ልብ ብትል ልብ ፓምፕ ማድረግ ነው። ደም መቀበል፣ ደም መስጠት ነው። ለተለያዩ ሰውነት ክፍል ማዳረስ ነው። ሳምባስ አየር መቀበል፣ አየር ማውጣት፣ ደም ማጣራት ነው አብዛኛው የሳምባ ስራ። የጉበት ስራ ምንድን ነው ብዬ ብጠይቃችሁ አብዛኞቻችሁ አትመልሱ። ለምን? መዓት ስለሆነ ማለት ነው። ጉበት በሰውነታችን ውስጥ ከ500 በላይ የሆነ የጤና አገልግሎትን ያከናውናል። ስለዚህ ከነዚህ አገልግሎቶች ውስጥ የተወሰኑትን ዘርዝረን ብናያቸው፣ ለምሳሌ አንደኛው ማጣራት ነው። ሲያጣራ ምንድን ነው የሚያጣራው? ደም ነው የሚያጣራው። እንግዲህ ምግብ፣ ፈሳሽ፣ መድኃኒት፣ አልኮል፣ የተለያዩ ነገሮችን በአፍ እንወስዳለን። እነዚህ ምግቦች በጨጓራ ተፈጭቶ በአንጀት ተደርጎ ወደ ጉበት ነው የሚመጡት። መጀመሪያ የሚቀበለው ጉበት ነው። ጉበት ስትራቴጂካሊ የተቀመጠ የሰውነታችን ክፍል ነው። አንጀትና ልብ መካከል ጉበት አለ። በቀኝ ከጎድን አጥንቶች በስር በኩል ተሸሽጎ ወይም ተከልሎ ነው ያለው እና ከአንጀት አካባቢ የመጣውን ደም ጉበት ተቀብሎ አጣርቶ ነው ወደ ልብ የሚሰጠው። ልብ ተቀብላ ልታሰራጭ ነው የተለያዩ ሰውነት ክፍል። ለምሳሌ ያ ምግብ ውስጥ ያ መጠጥ ውስጥ መርዝ ቢኖርና ያ መርዝ የተለያዩ ሰውነት ክፍል እንዳይሄድ ጉበት ታጣራለች ማለት ነው። ያጣራና ወደ ተለያዩ ሰውነት ክፍል ያስተላልፋል። ስለዚህ የመጀመሪያው ጉበት አገልግሎት ደም ማጣራት ነው። ሌላው የሰውነታችን ኃይል እጥረት በሚኖርበት ጊዜ ክብተት እንዳይፈጠር ያንን ማስተካከል የኃይል አስተዳዳሪ ማለት ትችላላችሁ። ፊውል ለምሳሌ አንድ ሰው ቁርስ በልቶ ምሳ ቢዘል ወይም ቀኑን ሙሉ ሳይበላ ቢውል ወይ 24 ሰዓት ወይም 3 ቀን ሙሉ ምግብ ሳይመገብ ቢኖር ያንን ለሰውነት የሚያስፈልገው የኃይል አቅርቦት የሚያስተካክለው የጉበት ኃላፊነት ነው። እንዴት? ምግብን ለምሳሌ ኃይል ሰጪ ምግቦችን ስቶር አድርጎ አጠራቅሞ ያስቀምጣቸዋል በግላይኮጅን መልክ። ስለዚህ ምግብ ጋፖች በሚፈጠሩበት ጊዜ እየሰበረ ከዛ ውስጥ ደም ውስጥ ይለቃል። የደም ስኳር መጠን በሚፈለግበት ቁጥር መጠን ተጠብቆ እንዲቆይ ያንን ያስጠብቅልናል ማለት ነው። ሌላኛው የጉበት አገልግሎት ማምረት ነው። ለሰውነታችን እጅግ በጣም በርካታ ጠቃሚ የሆኑ ነገሮችን ያመርታል። የተለያዩ ፕሮቲኖች አሉ፣ አልቡሚን፣ ክሎቲንግ ፋክተር የሚባሉ ደም ውስጥ በጣም አስፈላጊ የሆኑ ነገሮች አሉ። እነዛን ያመርታል። ሌላው አስፈላጊ ባይል፣ ሐሞት በጉበት ሴሎች ይመረታል። በሐሞት ከረጢት ይጠራቀማል። በሐሞት ከረጢት ከተጠራቀመ በኋላ ወደ አንጀት መጥቶ ቅባታማ የሆኑ ምግቦችን ይፈጫል። አንድ ሰው ሐሞት ፈሳሽ ከሌለው ወይ ሐሞት ከረጢት ቢያስወግድ ቅባት ምግብ መቀነስ አለበት የሚባልበት አንዱ ምክንያት የሐሞት ፈሳሽ
ሳሙና እንደማለት ነው፣ ዲተርጀንት ነው። አሁን ለምሳሌ ቅባት ያለው ምግብ በልታችሁ እጃችሁ በጣም ያሟል ይጫላል፣ ቅባቱ እጃችሁን ይይዛል። ሳሙና ብታረጉበት ይለቃል። ልክ እንደዛ ነው። ባይል ኢስ ላይክ ዲተርጀንት። የአንጀታችን እንደ ሳሙና ቅባትን በማሟሟት ሰውነት ውስጥ እንዲገባ የማገዝ ባህሪ ስላለው፣ ስለዚህ ይህንን ባይል የሚያመርተው ጉበት ነው፣ የሚያጠራቅመው ሐሞት ከረጢት ነው። ስለዚህ እነዚህ ሌሎች ጥቅሞች ናቸው ማለት ነው። እንግዲህ ይሄ ወሳኝ የሆነ የሰውነታችን ክፍል አደጋ ላይ እንደሆነ ወይም ችግር ላይ እንዳለ እንዴት ነው ማወቅ የምንችለው? ብዙ የጉበት ችግሮች አይታወቁም። ብዙ ሰው ጉበቱ ችግር እንዳለ የሚያውቅበት መንገዶች በጣም ውስን ናቸው። እንዴት ነው የሚገኘው? ብዙ ጊዜ በድንገት ነው። አክሲደንታል ፋይንዲንግ የምንለው አለ በሕክምና ውስጥ። በድንገት ለሌላ ጉዳይ በሄደበት ሲመረመር ጉበቱ ላይ ቅባት፣ ጉበቱ ላይ ጉዳት፣ ጉበቱ ላይ ቫይረስ፣ የተለያዩ ነገሮች አሉ ተብሎ ሊነገረው ይችላል። ለምን? ጉበት 80% እስከሚጎዳ ድረስ ምንም አይነት ምልክት ላያሳይ ይችላል። ስራውን በትክክል ይሰራል። ምንም አይነት የበሽታ ምልክት አይኖራችሁም። ምልክቱ ቢመጣ እንኳን የጉበት ምልክት ላይ መስል ይችላል። ለምሳሌ ድካም ማለት፣ ምግብ ማስጠላት፣ ማስተፋት፣ ይሄን የሚያመጡ ብዙ ችግሮች አሉት። this is non specific፣ ምንም አይነት ነገር አይጠቁመንም። ስለዚህ ግለሰቡ በሚኖርበት ኑሮ አኗኗር ዘይቤው ሊገፋበት ይችላል ማለት ነው። የመጀመሪያው የጉበት ችግር የምናውቅበት መንገድ የለም ማለት ነው። አክሲደንታል ፋይንዲንግ ፕላስ ጉበት ሲሰራም ድምፅ አልባ ነው። አሰሙ እንዳልኳችሁ እንደ ልብ የምታሰሙ እንደ ሳምባ አየር ሲገባ ሲወጣ አሰሙ፣ ግን ስራውን ይሰራል። ዋናው ስራውን ይሰራል። ሲያመውም እንደዛ ነው። ብዙ የጉበት ችግር ድምፅ አልባ ነው። የጉበት ክፍል ፔን ሪሰፕተር የምንለው በጣም ዝቅተኛ ነው። የውጨኛው ክፍል ካልተወጠረ በስተቀር የውስጠኛው የጉበት ክፍል ሲጎዳ ምንም አይነት ድምፅ አያሰማም። ነገር ግን እንደዚህ በድንገት ወደ ምርመራ ተቋማት በሄዱበት ጊዜ የደም ምርመራ ሊወሰድ ይችላል። የጉበት ሴሎች በሚጎዱበት ጊዜ አምልጦ ወደ ደም ውስጥ የሚሄዱ ሊቨር ኢንዛይምስ የምንላቸውን በደም ውስጥ ምርመራ ልናደርግ እንችላለን። ሊቨር ፋንክሽን ቴስት የምንላቸው እነሱን ልናሰራ እንችላለን። እንዲሁም በጣም የተለመደው አልትራሳውንድ ሲሰራ የጉበት መጠን ሳይዝ ቀንሶ ሊገኝ ይችላል። ጉበት ውስጥ ያሉ ስትራክቸሩ ተጎድቶ ጠባሳ ይዞ ሊገኝ ይችላል። ይህን የሚያሳዩ አዳዲስ የምርመራ አይነቶች አሉ፣ ፋይብሮስካን የሚባሉት። እነዛን ነገሮችን ማሰራትና ጉበት ያለበት ደረጃ ማወቅ የሚቻለው ምርመራ ሲያደርጉ ብቻ ነው ማለት ነው። ጤናማ ጉበት እንዲኖራችሁ ማድረግ ያለባችሁትና ደግሞ ማድረግ የሌለባችሁ ሁለት ነገሮች አሉ። እስቲ ማድረግ ያለባችሁትን ነገሮችን በቅድሚያ ልንገራችሁ። ብዙ ጊዜ ጉበትን የሚያጠቃ ችግር ነው ተብሎ የሚታሰቡ አልኮል ሲባል ልትሰሙ ትችላላችሁ፣ ወይም የጉበት ቫይረስ ምናምን ልትሉ ትችላላችሁ። አሁን ግን ከዛ በላይ አብዛኞቹ ችግሮች ስኳርና ጣፋጭ ምግቦችን፣ ዘመናዊ የሆኑ ምግቦችን መሰረት ያደረጉ ናቸው። ስኳርና ጣፋጭ ምግቦች ለምንድን ነው ጉበትን የሚጎዱት? ስኳር 50% ሱክሮስ የሚባል ነገር አለው፣ 50% ደግሞ ፍሩክቶስ የሚባል ነገር አለው። ፍሩክቶስ የሚባለው በብዙ መጠጦች እጅግ በጣም ጣፋጭ የሆነ የስኳር አይነት ነው። እንደው ብዙ መጠጦች ጣፋጭ የሆኑ ሱስ የሚያስሱበት ዋነኛው ምክንያት በውስጣቸው ባለው ፍሩክቶስ ምክንያት ነው። ፍሩክቶስ 70% ከመደበኛው ስኳር በላይ ጣፋጭ። ስለዚህ ብዙ ሰው ሱስ ይያዛል፣ ይህንን ይጠቀማል። ፍሩክቶስ የሚባለው ስኳር በሰውነታችን በጉበት ብቻ ነው የሚፈጨውና የሚወገደው። ሌላውን ስኳርን ሁሉም የሰውነታችን ሴሎች ከጭንቅላት እስከ እግር ራስ ያሉ የሰውነት ክፍሎች ሁሉም ስኳሩን ይጠቀሙታል። ነገር ግን ፍሩክቶስን የሚጠቀመው ወይም ፈጭቶ የሚያስወግደው ጉበት ብቻ ነው። ብዙ ፍሩክቶስ ለጉበት በሰጣችሁት ቁጥር ጉበት ሌላውን ስራ አቆሞ ያንን ማስወገድ ይጀምራል። ከመጠን በላይ ከሆነ ደግሞ ፍሩክቶስን በቅባት መልክ ያከማቻል። ስለዚህ ጉበት ቅባት መያዝ ይጀምራል ማለት ነው። ስለዚህ አልኮል ወይም ሌሎች ነገሮችን ስላደረጋችሁ ብቻ ሳይሆን ጣፋጭ ነገሮችን በምታበዙበት ጊዜ ጉበት ያንን ጣፋጩን በቅባት መልክ ጉበት ውስጥ በማጠራቀም ጉበት እየተጎዳ ይሄዳል ማለት ነው። ስለዚህ የመጀመሪያው ነን አልኮሊክ ስታቲሄፓታይቲስ ኦር ነን አልኮሊክ ፋቲ ሊቨር ዲዚዝ የምንለው ከፍተኛው አሁን እንደው ሜታቦሊክ አሶሲኤትድ ሊቨር ዲዚዝ የሆነ መጥቷል። ስያሜዎቹ እየተቀየሩ እየመጡ ነው እና
ዋናው ምክንያት ጣፋጭ ነው ማለት ነው። እነዚህ ነገሮች ማስወገድ በአንደኛ ደረጃ መያዝ አለበት። ሁለተኛው ከመጠን በላይ አልኮል መጠጣት ነው። አልኮል እንግዲህ ሰውነት እንደ ቶክሲክ መርዛማ ነገር አድርጎ ነው የሚወስደው። ስለዚህ ጉበት ጋር እንደደረሰ አልኮልን ማስወገድ ስላለበት። ለምንድን ነው አልኮል ሜታቦላይዝ ሲያደርግ አልደሃይድ የሚባል የአልኮል ሜታቦሊዝም ኢንዲ ፕሮዳክት አለ። በጣም ቶክሲክ ነው። እነዚህ መጠናቸው እየጨመረ በጊዜ በሚሄድበት ጊዜ የጉበት ሴሎችን እየጎዱና እየተቆጣ ጠባሳው እየተፈጠረ እንዲሄድ ያደርጋል ማለት ነው። ሶስተኛው የተቀነባበሩ ምግቦች ናቸው። ልክ እንደ ጣፋጭ ምግቦች የተቀነባበሩ ምግቦች አብዛኞቹ በውስጣቸው ስኳር በመኖራቸው ወይንም በውስጣቸው ጤናማ የሆነ ቅባት በመያዛቸው ጉበት ላይ ችግር እንዲፈጠር ያደርጋሉ ማለት ነው። ሌላው መድኃኒት፣ የተለያዩ መድኃኒቶች ሰው ይወስዳል። በተለይ ማስታገሻዎችን አዘውትራችሁ ወይም አብዝታችሁ የምትጠቀሙ ሰዎች ለራስ ምታትም ሊሆን ይችላል፣ ለመገጣጠሚያ፣ ለቁርጥማት ችግሮች፣ ለወር አበባ ህመም ወይም ለተለያዩ ነገሮች ማስታገሻዎችን አዘውትራችሁ የምትጠቀሙ ሰዎች በጣም መጠንቀቅ ይኖርባቸዋል። ምክንያቱም እነዚህ መድኃኒቶች ቀጥታ ሄዶ ጉበት ሴሎችን ስለሚጎዱ ማለት ነው። ሌሎችም ያለ ሐኪም የምትወስዷቸው መድኃኒቶች ካሉ ጉበት ላይ ያለውን ተጽዕኖ በትክክል ማወቅ መረዳት ይኖርባቸዋል ማለት ነው። ሌላኛው የጉበት ቫይረስ ሄፓታይቲስ ምንላቸው ጉበትን ብቻ መርጦ የሚያጠቁ የቫይረስ አይነቶች አሉ። እነዚህ ሄፓታይቲስ ቫይረስ ነው የሚባሉት ABCDE። ከነዚህ ውስጥ በተለይ ቢ እና ሲ እጅግ በጣም አደገኛ የሆነ የጉበት ጉዳት ሊያስከትሉ ይችላሉ። ሌሎቹ ቢሆኑ ግን በጣም የተለመዱት ቢ እና ሲ ናቸው። እነዚህ የጉበት ቫይረሶች በተለያዩ መንገዶች ሊከሰቱ ይችላሉ። ከእናት ወደ ልጅ ሊተላለፉ ይችላሉ። በመርፌ በደም ንክኪ፣ ከሰውነት ፈሳሽ ጋር ተያይዞ ጉበት ቫይረስ ካላቸው ሰዎች ጋር አብረው በመኖር ሊመጡ ይችላሉ። ስለዚህ እነዚህን ቫይረሶች መመርመር፣ ከሌላችሁ ክትባት መውሰድ፣ ካላችሁ ደግሞ ያለበትን ደረጃ ማወቅ፣ መታከም፣ ቫይረሱን ማስወገድ ሁነኛ መፍትሄ ነው ማለት ነው። ሌላኛው ከመጠን በላይ ያለፈው ውፍረት። እንግዲህ አንድ ሰው በተለይ የወገብ ውፍረት፣ ሆድ ቦርጭ አካባቢ መጠን መጨመር ካለ በሌላ ቋንቋ ጉበት ውስጥ ቅባት ይኖራል የሚል ግምት አለ። ምክንያቱም ጉበት በአንደኛ ደረጃ ቅባት የማምረት የሰውነት ቅባት ስርጭት ላይ ከፍተኛ የሆነ ተጽዕኖ አለው። ከመጠን በላይ ቅባት በሚኖርበት ጊዜ ጉበት ቅባቶቹ በሆድ ወይም ቦርጭ አካባቢ እንዲጠራቀም የማድረግ አቅም ስላለው ወይም ሁኔታ ስላለው ውፍረት ያለበት ሰው የጉበት ቅባት መያዝና ጉበት የመጎዳት እድሉ ከፍተኛ ነው ማለት ነው። ሌላኛው አንዳንድ የባህላዊ መድኃኒቶችና ቅጠላቅጠሎች እንግዲህ ተፈጥሯዊ ናቸው በሚል ስም ሽፋን አንዳንድ ባህላዊ መድኃኒቶች ጉበት ላይ ከፍተኛ ሆነ ጉዳት ሲያደርሱ አይተናል። የምትወስዷቸው መድኃኒቶች የተጠኑ፣ ጥቅማቸውና ጉዳታቸው የታወቁ፣ መጠናቸው አይነታቸው የታወቁ ቢሆኑ ይመረጣል። ስለዚህ እነዚህ ጤናማ ጉበት እንዲኖራችሁ ማድረግ የሌለባችሁት ነገሮች ወይም አደገኛ የሆኑ ነገሮች ዝርዝሮችን ያየናቸው። አሁን ደግሞ ጤናማ ጉበት እንዲኖራችሁ ማድረግ ያለባችሁት ነገሮችን ነው። እላይ የተዘረዘሩትን ነገሮች ልክ እንደመገልበጥ። ለምሳሌ ጤናማ የሆነ የሰውነት ውፍረት እንዲኖራችሁ ነው የሚፈልገው። ጉበት ጤናማ ውፍረት ነው የሚፈልገው። ስለዚህ ሰውነታችሁ ውፍረት እንዲስተካከል፣ የቅባት ሁኔታችሁ እንዲስተካከል፣ ጉበት ውስጥ ቅባት እንዳይኖር መጠንቀቅ ይኖርባችኋል። ሌላው ስኳርና ጣፋጭ ነገሮችን ማስወገድ ከላይ በተጠቀሰው ምክንያት። አልኮል በጭራሽ መተው። በተለይ ጉበት ችግር አለ ተብሏችሁ የተነገራችሁ እንደሆነ አልኮል ሙሉ በሙሉ ማቆም፣ አይ መውሰድ አለብኝ የምትሉ ከሆነ ደግሞ የአልኮል መጠናችሁን በከፍተኛ ደረጃ መቀነስ። ሌላው በፋይበር የበለጸጉ ምግቦችን ወደ ጉበት የሚሄደውን ስኳር በዝግታ እንዲሆን በተመጣጠነ መንገድ እንዲሆን የሚያደርጉ በፋይበር የበለጸጉ ምግቦችን እንደ አትክልቶችን፣ ፍራፍሬዎችን፣ የዘር አይነቶችን ቀላቅላችሁ መውሰድ ይኖርባችኋል ማለት ነው። ሌላኛው በቂ ፈሳሽ መውሰድ። እንግዲህ የጉበት ስራ ዋናው ሜታቦሊዝም። ሜታቦሊዝም ማለት መርዛማ የሆኑ ነገሮችን ሊሆኑ ይችላሉ፣ ከምግብ የወጡ የምግብ ንጥረ ነገሮችም ሊሆን ይችላል። መፍጨት፣ ማድቀቅ፣ ለሰውነት ማቅረብ። ይሄ
ከፍተኛ የሆነ ፈሳሽ የሚፈልግ ሂደት ስለሆነ በቂ ፈሳሽ ሰውነታችሁ ውስጥ እንዳለ ማረጋገጥ። ሌላኛው የአካል ብቃት እንቅስቃሴ አዘውትራችሁ መስራት፣ ቢያንስ በቀን 30 ደቂቃ የሚደርስ የእግር ጉዞ እንቅስቃሴ መስራት የሰውነት ስርዓት በትክክል እንዲሰራ፣ የደም ዝውውር ሰውነታችን ውስጥ ያሉ መርዛማ ቶክሲክ ነገሮችን የምናስወግድበት መንገድ የተሻሻለ እንዲሆን የራሱ አስተዋጽኦ አለው ማለት ነው። ሌላው መድኃኒቶቹን የምትወስዱ ከሆነ በጥንቃቄ ጉበታችሁ ያለበት ደረጃ መታወቅ፣ ጉበትን የሚያጠቁ ወይም የሚጎዱ መድኃኒቶችን ማስወገድ፣ ከሐኪም ጋር መመካከር አስፈላጊ ሊሆን ይችላል። ሌላኛው ራሳችሁን ከቫይረስ መከላከል፣ ጉበት ቫይረስ ምርመራ ማድረግ፣ ነፃ ከሆናችሁ ክትባት መውሰድ። ጉበት ቫይረስ ከተገኘባችሁ ቢም ሊሆን ይችላል፣ ሲም ሊሆን ይችላል፣ ያለበትን ደረጃ የተለያዩ የቫይረስ ምርመራዎችን ቫይራል ሎድ አሰርታችሁ ቫይረሱ በምን ያክል ደረጃ ላይ ነው ያለው የሚለውን አውቃችሁ መድኃኒት የሚያስፈልግ ከሆነ መድኃኒቶች ስላሉ ምንም እንኳን ውድ ቢሆኑ መድኃኒቶች ስላሉ እነዛ መድኃኒቶቹን መውሰድ ትችላላችሁ። ሌላው ቡና ነው። ቡና እንግዲህ ለጉበት ጠቃሚ መጠጥ እንደሆነ ብዙ ጥናቶች ይጠቁማሉ። ለዚህ እንግዲህ ዋናው ምክንያት በውስጡ ያሉ ንጥረ ነገሮች እንደ ክሎሮጀኒክ አሲድ አንቲኦክሲዳንት ስለሆኑ ጉበት በውጥረት ውስጥ ስለሚሰራ ውጥረት ስላለ ኦክሲዴቲቭ ስትሬስ ስላለ ያንን ማርገብ የሚችሉ መጠጥና ምግብ ላይ ነው ትኩረት ማድረግ ያለባቸው። አሁን አትክልት ፍራፍሬ ስንልም አንቲኦክሲዳንት በውስጣቸው ስላሉ እነዛን ነገሮችን ለማበረታታት ያክል ነው። ስለዚህ ቡና ለጉበት በጣም ወሳኝ ነው፣ ጥሩ ነገር ነው። በተለይ ጥቁር ቡና ብትወስዱ ይመከራል። ሌላው አንዳንድ መርዛማ የሆኑ ኬሚካሎችን መጠንቀቅ። እንግዲህ ቤት ውስጥ የሚረጩ ዲዲቲ ሊሆኑ ይችላሉ፣ የተለያዩ ተባይ ማጥፊያዎች ምናምን የሚባሉ ነገሮችን መጠንቀቅ። እነዚህን ስትጠቀሙ በር መክፈት፣ መስኮት መክፈት አስፈላጊ ሊሆን ይችላል። ምክንያቱም በትንፋሽ የወሰዳችሁት እነዚህ ነገሮች በጉበት ነው ወደ ውጭ የሚወጡት። ከዛሬ ቪዲዮ አንድ ወሳኝ መልእክት እንደው ይዛችሁ ብትሄዱ ጥሩ ነው ብዬ የማስበው ነገር ቢኖር ክብደታችሁን ተጠንቀቁ። ጉበት ችግር ከክብደት ጋር ግንኙነት አለው። ክብደት ከአመጋገብ ጋር ግንኙነት አለው። እነዚህን ካስተካከላችሁ የጉበት ችግር ያን ያህል አሳሳቢ ላይሆን ይችላል። ስለዚህ እንደዚህ በጣም ትምህርታዊና ጠቃሚ የሆኑ በጥልቀት የምዘረዝርላቸውን ቪዲዮዎችን ለመከታተል ለማግኘት እንዲመቻችሁ ቻናሌን ሳብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ ደግሞ በሌላ ሐሳብ እንገናኛለን። እስከዛው ድረስ መልካም ሁሉ እመኝላችኋለሁ።